የኢትዮጵያ አየር መንገድ አውሮፕላን አስደንጋጭ አደጋ ደረሰበት። ፓይለቱ የወሰደው እርምጃ ዓለምን አስገርሟል። ልዩ ሰበር ዜና አሁን ተሰምቷል። በዝርዝር ይቀርባል። አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነትን መፈጸማቸውን በመግለጽ ከሰሰ። ዝርዝር መረጃ ይዘንበታል። በአማራ ክልል ባለፉት 2 ዓመታት በመንግስት ኃይሎች እና በፋኖ ታጣቂዎች መካከል እየተደረገ ባለው ጦርነት በክልሉ ወጣቶች ህይወት ላይ ከፍተኛ ኢኮኖሚያዊና ስነ-ልቦናዊ ጫና እያደረሰ መሆኑ ተገልጿል። እዙ የሚሰጠውን ማንኛውም ተልዕኮ በድል የሚወጣ ሰራዊት ገንብቷል ሲሉ የደቡብ እዝ ዋና አዛዥ ሌተናል ጄኔራል ሰለሞን ኢታፋ ተናግረዋል። ሰፋ ያለ ዘገባ ይዘንበታል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የቢዝነስ ዘገባዎችን እናስቀድማለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም የሚሸጥ ሲሆን የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር ይሸጣል። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም እየተሸጠ ነው። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም በዕለቱ የምንዛሬ ዋጋው ነው። አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነትን መፈጸማቸውን በመግለጽ ከሰሰ። አምነስቲ ኢንተርናሽናል በኦሮሚያ ክልል እየተካሄደ ባለው የትጥቅ ግጭት የኦሮሞ ነጻነት ሰራዊት አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈርን ጨምሮ ወሲባዊ ባርነት እንዲሁም ሌሎች የሰብአዊ መብት ጥሰቶችን መፈጸማቸውን በመጥቀስ ወንጅሏል። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጎች መፈናቀልና ተጎጂዎች ለረጅም ጊዜ ለዘላቂነት የስነ-ልቦና ጉዳት እንዲደርስባቸው ምክንያት መሆናቸውን አስጠንቅቀዋል። አምነስቲ ኢንተርናሽናል የካቲት 27 ቀን 2018 ባወጣው መግለጫ ሪፖርቱ በቄለም ወለጋ ዞን ሲዮና አንፌሎ ወረዳዎች 10 ህፃናት የጾታዊ ጥቃት ሰለባ የሆኑ ተጎጂዎችን ታሪክ መዝግቧል። ከ10ሩ ተጎጂዎች መካከል 9ኙ ጥቃት የተፈጸመባቸው በኦሮሞ ነጻነት ሰራዊት አባላት መሆኑን ሲገልጽ አንዷ ተጎጂ ደግሞ በኦሮሞ ነጻነት ሰራዊት አባልና የኢፌዴሪ መከላከያ ሰራዊት አባላት ጥቃት እንደተፈጸመባት ተናግራለች። አምነስቲ በሪፖርቱ ከ10ሩ ተጎጂዎች መካከል 5ቱ ለቀናት ወይም ለሳምንታት የዘለቀ የቡድን አስገድዶ መድፈርና የወሲብ ባርነት ሰለባ መሆናቸውን ገልጸዋል። በአምነስቲ ኢንተርናሽናል ሪፖርት ላይ በዝርዝር እንደተመለከተው ጥቃቱ ከደረሰባቸው 10 ተጎጂዎች መካከል 7ቱ ድርጊቱ በተፈጸመበት ወቅት እድሜያቸው ከ18 ዓመት በታች ናቸው። በሰብአዊ መብት ተሟጋች ድርጅቶች መርማሪዎች ቃለ መጠይቅ በተደረገላቸው ወቅት ገና የ17 ዓመት ታዳጊ እንደነበሩ ተገልጿል። በሁለቱ ተጎጂዎች ላይ ያልተፈለገ እርግዝና ማስከተሉን የገለጸው የአምነስቲ ሪፖርት በርካታ ተጎጂዎች ጥቃት የተፈጸመባቸው የወንድ ዘመዶቻቸው የአካባቢ የመንግስት ሚሊሻ አባላት በመሆናቸው እንደሆነ ነው የታወቀው። በአማራ ክልል ባለፉት 2 ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት በክልሉ ወጣቶች ህይወት ላይ ከፍተኛ ኢኮኖሚያዊና ስነ-ልቦናዊ ጫና እያደረሰ መሆኑ ተገለጸ። ከክልሉ አካባቢዎች የወጡ ያሉ ገለጻዎች እንደሚያመላክቱት በጸጥታ ችግሩ ምክንያት ከቦታ ቦታ ተንቀሳቅሶ መስራት ባለመቻሉ ለከፋ የሥራ አጥነትና እንግልት እንዲሁም ለስደት ተዳርገዋል። ከደብረ ታቦር፣ ከሰሜን ወሎ፣ ከደሴ፣ ከሰሜን ሸዋ መራቢቴ የተገኙ አስተያየት ሰጪዎች ጦርነቱ የነበረውን የንግድ እንቅስቃሴና የሥራ ዕድል ሙሉ በሙሉ እንዳሳጣቸው ተናግረዋል።
ከደብረታቦርና ከባህር ዳር እንኳን በነጻነት መንቀሳቀስ አለመቻሉን ገልጸው እንዲሁም በአካባቢው ያለው የጥርጣሬ ድባብ ወይም ፋኖ መከላከያ ትባላለህ የሚለው ስጋት ወጣቱን ተስፋ አስቆርጦት ወደ ውጭ ሀገር በተለይም ወደ ሳውዲ አረቢያ ለመሰደድ እንዲያስብ አስገድዶታል። በተጨማሪም የሥራ አጡ ቁጥር መጨመር በከተሞች የሚኖሩ ወጣቶችን እንደ ጫትና አደንዛዥ እጽ ላሉ ሱሶች እንዳጋለጣቸው ነው የተገለጸው። የወሎ ዩኒቨርሲቲ የማህበረሰብ ሳይንስ ምሁሩ ሀየሎም አባዲ ሁኔታውን ሲያብራሩ ጦርነቱ ማህበራዊ ትስስርን የሚያናጋ ወጣቱን በቀጥታ የኢኮኖሚ ተጎጂ የሚያደርግ እንደሆነ አስገንዝበዋል። ምሁሩ አክለውም የመተዳደሪያ ምንጭ ማጣት፣ የተስፋ መቁረጥ ስሜት ወጣቶቹ ለስደት ከመዳረግም ባለፈ ይህ ኃይል ችግሬን ይፈታልኛል ብለው ወደ አሰቡት የትጥቅ ቡድን እንዲቀላቀሉ በማድረግ ቀጥተኛ ለሞትና ለአካል ጉዳት እያጋጠማቸው ይገኛል ሲሉ አብራርተዋል። 100,000 ነዋሪዎች ለአንድ ወር ያህል ያለምንም የምግብ ድጋፍ ተፈናቅለው እንደሚገኙ ገለጹ። አላማጣ፣ ሆረም፣ ወፍላ፣ ዛታና ራያ አላማጣ ጦርነትን ሸሽተው ተፈናቅለው በቆቦና በሰቆጣ ከተማ የሚገኙ ወገኖች ምንም አይነት የምግብ ድጋፍ ለአንድ ወር ባለማግኘታቸው ለረሃብ ተዳርገናል ሲሉ ተናግረዋል። ከ6 ወረዳ የተፈናቀሉት ቁጥራቸው ከ100,000 የሚደርሱ ተፈናቃዮች መንግስት መረጃ ከመሰብሰብ ያለፈ ድጋፍ አላደረገላቸውም። የሰሜን ወሎ አደጋ ስጋትና አመራር ኮሚሽን ተጠሪ ጽህፈት ቤት በበኩሉ ገና መረጃ እየሰበሰብኩ ነው ብሏል። ከዚህ በፊት ተፈናቃዮችን በተመለከተ በተሰራ ዘገባ ላይ የሰሜን ወሎ ዞን አደጋ ስጋት አመራር ኮሚሽን ተጠሪ ጽህፈት ቤት ከ2 ቀናት በኋላ የምግብ ድጋፍ ይደርሳቸዋል ብለው ነበር። ይሁን እንጂ ከአንድ ወር በኋላም የተፈናቃዮችን መረጃ መዝግበን አላጠናቀቅንም ሲሉ ተናግረዋል። ከአካባቢዎቹ ጦርነትን ሸሽተው ከ6 ወረዳዎች የተፈናቀሉት ቁጥራቸው ከ100,000 የሚደርሱ ወገኖች ባለፈው አንድ ወር ውስጥ ምንም አይነት የምግብ ድጋፍ ስላላገኙ ለረሃብ ተጋልጠናል ሲሉ ተናግረዋል። ከአላማጣ፣ ኮረም፣ ወፍላ፣ ዛታ፣ ራያ አላማጣ ተፈናቅለው በቆቦ ከተማ የሚኖሩት እነዚህ ወገኖች ጦርነትን ሽሽት ንብረታችንን ትተን ብንሰደድም ለከፍተኛ ረሃብ እየተጋለጥን ነው ሲሉ ተናግረዋል። የቆቦ ሰው ከአንድም 3 ጊዜ አደጋ ደርሶ አስጠልሎናል። አሁን ያለው ደግሞ በጣም ከባድ ነው። የሚመለከተው አካል ካልደረሰ አስከፊ ነው ሲሉ ተናግረዋል። አላማጣና አካባቢ ወደ ሰቆጣ ከተማ የተፈናቀሉ ወገኖች በሰቆጣ ከተማ በሃይማኖት ተቋማት ውስጥ ተጠልለውና የምግብ ድጋፍ ለማግኘት የዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋት ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ፍቃደኛ አይደለም ሲሉ ሁኔታውን ገልጸዋል። አሁን ያለንበት ሁኔታ አስቸጋሪ ነው። በድንገት ይፈጠራል ብለን ባላሰብነበት ወቅት ነው ይህ የተፈጠረው። ሰቆጣ ስንገባ የኛ አስተዳዳሪዎች ወደዚህ ስላልመጡ የተንገላታን ነው ብለዋል። የምግብ ዋስትና የናንተ ተወካይ ስለሌለ መስጠት አንችልም እያሉን ነው ያሉ ሲሆን የምግብ ድጋፍ ማግኘት አልቻልንም። ጉልበት ያለው በጉልበቱ ምግብ ለማግኘት ይጥራል። አቅመ ደካሞችም ለልመና ተዳርገዋል ሲሉ ተናግረዋል። እዙ የሚሰጠውን ማንኛውም ተልእኮ በድል የሚወጣ ሰራዊት ገንብቷል ሲሉ የደቡብ እዝ አዛዥ ሌተናል ጀነራል ሰለሞን ኢታፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋ የሰራዊቱን የዝግጁነት ሁኔታ ተዘዋውረው ከተመለከቱ በኋላ ባስተላለፉት መልእክት የሰራዊቱ የሀገሪቱን ሉዓላዊነት ለመጠበቅና ብሔራዊ ጥቅሞችን ለማስከበር ያለመ ስለመሆኑ ተናግረዋል። ደቡብ እዝ ተልእኮውን በቡድን መወጣት በሚያስችል አስተማማኝ ወታደራዊ ቁመና ላይ ነው ያሉት ሌተናል ጀነራል ሰለሞን ኢታፋ ችግሩን ተቋቁሞ ጠላትን ድባቅ የሚመታም የታጠቀችውን ዘመናዊ የነፍስ ወከፍና የቡድን መሳሪያዎች በብቃት መጠቀም የሚችል ኃይል ለተልእኮ ዝግጁ ማድረጉን ገልጸዋል። ሰራዊቱ ተልእኮን በድል መወጣት በሚያስችሉ አስተማማኝ ወታደራዊ ዝግጁነትና ቁመና ላይ መሆኑን ያረጋገጡት የደቡብ እዝ ምክትል አዛዥ ለኦፕሬሽን ሜጀር ጀነራል ደስታ ተመስገን የጠላትን ትንኮሳ በተገቢው መመከትና ማክሸፍ የሚችል ቁመና መገንባቱን ተናግረዋል። የሀገራችንን ፈጣን እድገት ግስጋሴ ከየተኛውም የውስጥና የውጭ ጠላቶች መጠበቅ የሚችል ዝግጁነትና አቅም ያጎለበተ ኮር መገንባቱን የተናገሩት የኮሩ አዛዥ ብርጋዴር ጀነራል ግርማ አየለ ናቸው። ከብረት የጠነከረ የሀገር ፍቅር ያለው በጠላት አሉባልታ የማይዛነፍ በሀገሩ ጉዳይ ላይ የጠራ አቋም ያለው መቺ ኃይል መፈጠሩን ያነሱት ደግሞ ተወርዋሪ ኮከብ ኮር አዛዥ ብርጋዴር ጀነራል ደጀኔ ፀሐዬ የኮሩ ሰራዊት የሚሰጠውን ማንኛውም ተልእኮ በድል ለመፈጸም መዘጋጀቱን አስረድተዋል።
በሞቃዲሾ የኢትዮጵያ አየር መንገድ አውሮፕላን ላይ ጉዳት ደረሰ። ማክሰኞ ዕለት በሞቃዲሾ ከሚገኘው ኤደን አዴ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ አውሮፕላን ለመነሳት እየተንደረደረ እያለ አደጋ ገጥሞታል። አደጋው በአንደኛው ክንፉ ላይ ያደረሰ የመገንጠል አደጋ እንደሆነ ነው የተዘገበው። ፓይለቱ ይህንን ችግር መከሰቱን ከተረዳ በኋላ አውሮፕላኑን በማቆም በረራውን ያቋረጠ ሲሆን መንገደኞቹም እንዲወርዱ ተደርጓል። የሶማሊያ ሲቪል አቪዬሽን ሚኒስቴር ምክትል ኃላፊ አብዱል ከሪም ሃይደር ስለ ጉዳዩ ከሚዲያዎች ተጠይቀው ሲመልሱ በአውሮፕላኑ ላይ ጉዳት ያደረሱት ወፎች መሆናቸውን ገልጸዋል። በመንገደኞች ላይ ምንም አይነት ጉዳት አልደረሰም፣ ያጋጠመው መጠነኛ ችግር ነው ካሉ በኋላ በዓለም አቀፍ የአቪዬሽን ደህንነት ምርመራ መሰረት ሁኔታው ላይ ምርመራ እንደሚደረግ አስታውቀዋል። በአየር ማረፊያዎች አውሮፕላኖች በሚነሱበትና በሚያርፉበት ወቅት ከወፎች ጋር መጋጨታቸው የተለመደ ክስተት መሆኑን የአቪዬሽን ባለሙያው ተናግረዋል። በተያያዘም የኢትዮጵያ አየር መንገድ በአሜሪካና እስራኤል በኢራን ላይ ያካሄዱት ባለው የቦምብ ድብደባ እንዲሁም ኢራን በምትሰጠው የአጸፋ ምላሽ ምክንያት ወደ መካከለኛው ምስራቅና የባህረ ሰላጤው ሀገራት በቀን እስከ 15 የሚደርሱ በረራዎችን እየሰረዘ እንደሆነ አስታውቋል። በዚህ የጸጥታ መደፍረስ ሳቢያ አየር መንገዱ በሳምንት ውስጥ ከ100 በላይ በረራዎችን ማቋረጡን ገልጸዋል። የአየር መንገዱ የንግድ ዘርፍ ኃላፊ ለማ ያዴቻም እንደተናገሩት ተቋሙ በቀጠናው ወደሚገኙ 10 መዳረሻዎች የሚያደርገውን በረራ ሙሉ በሙሉ ሰርዟል። ከተሰረዙት መዳረሻዎች መካከል አንዱ ዱባይ፣ ቴል አቪቭ ያሉት በቀን እስከ 3 ጊዜ በረራ ይደረግባቸው የነበሩ ሲሆን እንደ ኦማን ወዳሉ መዳረሻዎች ደግሞ በቀን ቢያንስ 2 በረራዎች ይካሄዱ ነበር። ከመንገደኞች በረራ በተጨማሪ የጭነት ካርጎ በረራዎች መቋረጣቸውን ኃላፊው አብራርተዋል። በሳምንት ውስጥ የተሰረዙ የመንገደኞችና የጭነት በረራዎች ጠቅላላው 160 እንደሆነ ነው የገለጹት። አየር መንገዱ ጦርነቱ ከመቀስቀሱ በፊት ወደ እነዚህ ቀጠናዎች በሳምንት ከ40,000 እስከ 50,000 የሚደርሱ መንገደኞችን ያመላልስ እንደነበረ የገለጹ ሲሆን በዚህም ያልታሰበ ቀውስ ምክንያት ተቋሙ በሳምንት እስከ 137 ሚሊዮን ዶላር ኪሳራ እንደደረሰበት አስታውቀዋል። አየር መንገዱ ይህንን ወቅታዊ የጦርነት ክስተት ተከትሎ የተለያዩ ማስተካከያዎች እያደረገ ይገኛል። ከመካከለኛው ምስራቅ መስመር የሚደረገውን የገቢ ኪሳራ ለመቀነስ በማሰብ ወደ እነዚህ መዳረሻዎች ይበሩ የነበሩ አውሮፕላኖች ከግጭት ቀጠናዎች ውጪ ወደሚገኙ ሌሎች አማራጭ መስመሮች በጊዜያዊነት አዘዋውረዋል። ይሁን እንጂ ኃላፊው እንደዘገቡት ይህ ጦርነት በአጠቃላይ የአቪዬሽን ኢንዱስትሪው ላይ ከባድ ኪሳራ ማምጣቱ አይቀርም። በተለይም ጦርነቱን ተከትሎ የሚፈጠረው የዓለም አቀፍ የነዳጅ ዋጋ ጭማሪ የአየር መንገዶችን በከፍተኛ ሁኔታ እንደሚጎዳ ስጋታቸውን አስቀምጠዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።